ለሃና ለአባቷ ማስታመሚያ ብር ምናሴ ባለፈው እናቱ ቃል እንደገባችለት መሰረት ትምህርትህን ስትጨርስና ክረምት ሲዘጋ ወደ ዱባይ እንዲሁም ደግሞ ወደ ተሻሉ አገሮች ለመዝናናት ወስዳለሁ ብላ ቃል ገብታለት ነበር። ምናሴ ደግሞ ሃና በየአመቱ እኔ ክረምት ሲመጣ እናቴ ወደ ውጭ ሀገር እየወሰደች ታዝናናኛለች። የዘንድሮውን ክረምት ግን ብር ላንቺ ለአባትሽ ማሳከሚያ ልሰጥሽ ፈልጊያለሁ አላት። ሃናም ደግሞ የአሮን ድርጊት ስላናደዳትና የሴትነት ክብሯን የሚወስድባት መስሏት አይሆንም ምናሴ እኔ አንተ በጣም ጥሩ ልጅ ነህ ብዬ ነው ከአሮንም ቢሆን ለአባቴ እንደዛ ልርዳሽ እያለ ሲለምነኝ አንተ ተቀበዩ ጥሩ ልጅ ነው ምንም አያመጣም እያልክ ስላልከኝ ያንተም ግፊትና ምክር ስላለበት ነው። አባቴ የኔ ብቻ ነው፣ ማንንም ጣልቃ ማስገባት አልፈልግም። አባቴን እኔ ብቻ ነኝ ማሳከም የምፈልገው ብላ አለችው። ምናሴም ደግሞ ለሃና ጥሩና መልካም ነገር በማሰብ እንጂ እንደ አሮን ተንከሲስ ሀሳብ እንዳልሆነ ግልጽ ነው። ሃና ምናሴ ወንድምሽ ነው። ጊዜ ጠብቆ ወላጆችሽን እስከምታውቂ ድረስ አሁንም ቢሆን አባትሽን ለማሳከም እሱ ውጭ ሀገር ሄዶ የሚዝናናበትን ብር ላንቺ ለመስጠት እየፈለገ አንቺ ግን እየገፋሽው ነው። ሜላት ከልጇ ሰላም ጋር የሰላምና የምናሴ እናት ለረጅም ጊዜ ሀሴት እያለች 16 አመት የጠፋችውን ልጇን እያስታወሰች ፎቶግራፍ እያያዘች ጊዜዋንና መስዋዕትነት የምታደርገው ለጠፋችው ልጇ እንጂ ለምናሴና ለሰላም ፍቅር አሰጣቸውም። ምናሴም በጣም ተወደዋለች፣ ግን ሰላም አንድ ቀንም የእናቷን ፍቅር ሳታገኝ እየተጣሉ እየተሰዳደቡ እየተጨቃጨቁ ነበር እስካሁን ያሳለፉት ቪዲዮ። ዛሬ ላይ ደግሞ እናቷ ሜላት ተንበርክካ ልጇን ሰላም ይቅርታ ጠየቀች። ልጅም መቼም ሄዶ አይጨክንምና ሰላምም የተሰማትን ስሜት ሁሉ ተናገረች። እማዬ የከፋኝን ሁሉ ላንቺ አቅፌሽ እቅፍሽ ውስጥ ገብቼ ለመናገር ሞከርኩኝ። ላንቺ በጣም ብዙ ጊዜ ሰጥቼሻለሁ ስታርቂኝ፣ እንዲሁም ደግሞ ያለፈ ፎቶ ይዘሽ እይ ስትይ እኔ የማደጎ ልጅ ነኝ ወይ ብዬ የማስብበትም ሰዓት አለ። እማ አንድ ቀን እኮ ለኔ ጊዜ ሰተሽኝ አታቂም። አጠገብሽ ያለሁት ተቀምጬ ለለለችው ሀሴት በፎቶ ነው እያልሽ ፍቅርሽን የምትሰጪው። በጣም ጎርተሽኛል። ረጅም አመታቶች ሁሉ ታግሽሽ እናቴ ናት ወይስ አይደለችም እያልኩኝ መከራከርና መማጎት ስጀምር በስተመጨረሻ ደግሞ ፈጽሞ የእናት ፍቅር ሳይመጣልኝ ሲቀር ወደ አባቴ እንድትልኪኝ በተደጋጋሚ የምመኘው እሱን ነበር አለቻት። እናቷ ሚላት ጸጸቷ በስቶባት ደምንባ እያለቀሰች ትገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና አስተማሪ የሆነው የኖላዊ ድራማ እንደቀጠለ ይገኛል። ሃና አሁንም አባቷ ከበፊቱ ከነበረበት ህመም ትንሽ ሻል ብሎት በሳቅ በጨዋታ እያሳለፉት ይገኛሉ። እንደውም አባቷ አቶ ኖላዊ ሳይሆን አሸብር ነበር ስሙ። ያሸብርነትን ስሙ በደሴ ህይወቱ ላይ በሚኖርበት ዘመን ሁሉ እያንዳንዱ ለሃና ጫወታት። ሃናም ደግሞ አባዬ ደሴ ላይ እንደነበርን እኮ ያ የሰፈራችን ሰውዬ ሰክሮ ሲመጣ አቶ አሸብር እያለ ሲጠራህ ሁል ጊዜ ይገረም ነበረ። እንዴት ኖላዊ ልትባል ቻልክ ብላ ጠየቀችው። እንግዲህ አቶ ኖላዊ ሊባል የቻለበትን ምክንያት እያንዳንዱ ታሪክ ነገራት። ሃና በአባቷ በጣም ደስተኛ ሆነች። ለአባቷም ደግሞ አባዬ
ፈጣሪ አምላክ አንተን ስለሰጠኝ አመሰግነዋለሁኝ። እጅግ በጣም የምትለይ አባት ነህ ብላ አለች። ሀና እንግዲህ አቶ ኖላዊ ወላጅ አባቷ የአብራኳ ክፋይ እንዳልሆነም ባለፈው ፓርት ላይ አይተናል። ዛሬም ቢሆን መወለድ ቋንቋ ነው። ለ16 ዓመት ሙሉ ያሳደጋትን አባቷን ወላጅ አባቷ ባይሆንም አምና ተቀብላ የአባትና የልጅ ፍቅራቸው ፈጽሞ አልተቋረጠም። እሷም ደግሞ አባዬ ሰሞኑን ስሰራበት የኖርኩበትን ደሞዜን ይሰጡኛልና ሄደን ምርመራ አድርገህ መታየት አለብህ። አንደኛ ከደሴም የመጣ ነው እኮ ለዚሁ ብቻና ብቻ ነው እያለች አለች። እንግዲህ የደሴዎች ሸጋ ያው አባቷ ተታከመና ያለውን ነገር ከጨረሰ ወደ ሀገሩ ደሴ እንደሚመለስም ነገራት። አዲስ አበባ ለመኖሪያም ሆነ ለምንም ሆነ አልወዳትም አለ። ደሴ እንግዲህ እያለች እሷም ደግሞ ደጉና መልካሙ ማህበረሰቡ እያለ ባለፈውም ቢሆን እኔ ነግሬዋለሁ አሮንን ለልመና በአንድ ሰዓት ውስጥ የደሴን ህዝብ ብለምን ኑሮ አባቴን ያሳክምልኝ ነበር። ግን እሳ ልመና ስላልፈለግኩኝ ሰርቼና ለፍቼ ጥሬና ግሬ ያመጣሁትን ገንዘብ አባቴን አሳክማለሁ ብዬ ነው ከደሴ የወጣ ነው ብላ ለምናሴም ነገረችው። እንግዲህ ሀናም ከአባቷ ጋር እየተጨዋወተች የቀረበላቸውን ሙዝ በሉና እሷም ወደ ስራዋ ሄደች። አባቷም እንግዲህ በቃ ልጃቸውን በስስትና በጉጉት ሰላም ውለሽልኝ በደህና ነይ ቶሎ እያሉ ሸኘዋት ማለት ነው። እንግዲህ ሰላምና ሜላት ሰላምና ፍቅርን ፈጥረው ምላሴም በጣም ተገርሞ እማዬ ሜላት እኮ እማዬ ሰላም እኮ በጣም የዋህ ሰው ናት፣ ግን እሷም በሰዓቱ ደግሞ ትክክል ናት። ምክንያቱም ሰው የራሱን ስሜት ነው የሚረዳውና የራስሽን ስሜት ብቻ ስትከተይ እቅርብ ያለሽውን ልጅሽን አረቀሻታል ብሎ ሁሌ ይመክራታል። እንግዲህ ሰላምም ከእናቷ ጋር ደስ የሚል ጊዜ እያሳለፉ እናቷም ደግሞ ወደ መስሪያ ቤት ሄጄ ዛሬ ውላለሁ ብላ ስትል አይማ እኔ ነኝ ሄጄ መስሪያ ቤቱን አይቼ የምመጣው ብላ ሰላምን በእናቷ ቦታ የእናቷን ስራ ስትሰራ ውላ መጣች። በጣም ደክሟት ነበርና እኔ ምልሽማ እንደው ትዕግስቱን ይስጥሽ። እዛ መስሪያ ቤት በቃ የሚሰሩት የለም ተሰብስበው በቃ አንቺን ሲወጭቁ ሲያላምጡ አይደል እንደሚውሉት፣ ምን ቀርሞ እንትን አላቸው ብላ አለች። ታዲያ ምን ቸገረሽ? የማይሰራ ሰው ሁልጊዜ አይለወጥም። ሰርቼን እኮ ታዲያ በገንዘብ እበልጣቸዋለሁኝ፣ ስለዚህ ቦታ አትስጫቸው ብላለች። ለምናሴም ደግሞ እናቷ መስሪያ ቤት ውላ እንደመጣችና እናቷን ስታግዝ ቆይታ እንደመጣች ስትነግረው እሱም በጣም ደስ አለውና እና ታዲያ ምንድን እያሉ ነው የሚሳደቡት ሰላምዬ ብሎ ሲጠይቃት ይህች እኮ ሰርታ ሳይሆን ገንዘቡን ያገኘችው ልጇን ለጠንቋይና ለማርተኛ ሰታ ነው እንደዚህ ሀብታም የሆነችው እያሉ እማዬን ይወጭቋታል አለችው። ምናሴም ደግሞ እና ታዲያ ምን አልሻቸው? በሆነ ነገር አንስተሻናታቸውን አትይም ነበር እንዴ አላት። አይ ማለትም አልፈለኩም፣ ምክንያቱም እማዬ በጸባይዋ ስለያዟት፣ እንዲሁም ደግሞ እማዬ በተለያዩ ሀገሮች ስትሄድ ያንን መስሪያ ቤት የሚቆጣጠሩት እነሱ ስለሆኑ ማበላሸት አልፈለኩም አለችው። እንግዲህ ወይዘሮ ሜላትም ደግሞ ሀና የቤቷን ስራ ሰርታ ስትጨርስ እትዬ ስራ ጨርሻለሁኝ መሄድ እችላለሁኝ ወይ እና የተሰራውን አማሙቃችሁ ብሉ ብላ አለቻት። እሷም ደግሞ ሀንዬ ቁጭ በይና እናውራ አለች። እኔም ብልሽ ሀና እስካሁን ድረስ ስትሰሪው ለነበረው በቅጡም ማመስገኘሽም አላቅም። ምክንያቱም አንቺ በጣም ጥሩ ልጅ ነሽ። እኔም ከሀገር እንደወጣሁኝ ሰላምም ምናሴም በጣም መልካም ሰው እንደሆንሽና እየተቆጣጠርሽ ቤቴን በስነ ስርዓት ይዘሽ ጠብቀሽኛል። ካሁን በኋላ እንደ ቤተሰብ አድርገሽ እይን አሏት። እሷም ደግሞ እትዬ በጣም አመሰግናለሁ፣
እኔ እኮ ምስጋናም የሚገባኝ ሰው አይደለሁም። ደግሞም እየከፈላችሁኝ አይደል እንዴ እየሰራሁ ያለሁት። ስለዚህ ምንም የተለየ ነገር የለውም እና በጣም ጥሩ ሰዎች ናችሁ፣ ሁላችሁም ለእኔ በጣም መልካም ሰዎች ናችሁ ብላ አለች። ከዛ ሜላትም ደግሞ ሀናን የሰራሽበትን እስካሁን ደመወዝሽን አካውንትሽን አስቀምጭልኝ አስገባልሻለሁ አለቻት። ከዛ እሽትዬ ሰላም እደሩ አመሰግናለሁ ብላ ስትነሳ ሀና የምናሴን ነገር በዚሁ ቀጤበት፣ የጤናውም ሆነ ሁሉም ነገር በጣም ጥሩ ነገር እየሄደ ነው ብላ አለች። ሀና ደግሞ አረ ችግር የለውም ምናሴ በጣም ጥሩና መልካም ልጅ ነው፣ የተቻለኝን ሁሉ አደርጋለሁኝ አያስቡ ብላለች። እንግዲህ ሀኒ ወደ አባቷ ሄዳ ስትሰራ ውላ ከአባቷም ጋር ቆይታ እንዲሁም ደግሞ ልብሷን አጣጥፋ እየተጨዋወተች ባለ ሰዓት አሴር ወይም ጆሮ መጣ። ጆሮ እንግዲህ በሀና ፍቅር እየተሰቃየ ከጓደኛው ጋር ሆኖ የፍቅር ደብዳቤ ሊጽፍላት አንድ ሁለት እያሉ ነበር። እሱም ሳይሳካላቸው በመጨረሻ ቀዳዶ ጣለው። ጆሮ እንግዲህ ከሀና አባት ሀና ባለትዳር እንዳልሆነች እንዳላገባች እንዲሁም ደግሞ እንዳፈቀራትና እንደወደዳት የራሱ ድርጊት የሚታወቅ ሆኗል። ጆሮ መጣና ሀና እና አባቷ ቁጭ ብለው እያወሩ ባለ ሰዓት እሷም ልብሷን እያጣጠፈች ግብት አለና እንዴት ናችሁ ፋዘርዬ ሰላም አመሹ እያለ አለና ተገቡ በኋላ ፍጥጥ ብሎ አያቸውና ቁጭ በል እንጂ ቁጭ በል እያሉ ሲሉት እሱም ትትወጣ። ሀና ደግሞ ደነገጠችና አባዬ ምን ሆኗል? ልከተለው እንዴ? አይ መሽቷል ልጄ ቁጭ በይ፣ ምናልባት የሆነ ነገር ሆኖ ይሆናል አሏት። ከዛ አይ አባዬ ርቦትስ እንደሆነ ብላ አለች። እኔ አሴርን አላቀውም እንዴ? ቢርበው እኮ ራሱ አቅርቦ የሚበላ ጣጣ የሌለው ልጅ ነው ብለው አሏት ማለት ነው። እንግዲህ ጆሮ በሀና ፍቅር እየተሰቃየ መንገድ ላይ ደግሞ ከጓደኛው ጋር በርቀት እያዩት በጣም ቆንጆና ልዩ ሴት እንደሆነች አብረው እያወሩ ነበር። እንግዲህ ሀናን እውነት የፍቅር ጥያቄ ይጠይቃት ይሆን? አባቱ እንግዲህ ኖላዊ ምን አይነት ምላሽም ይሰጡ ይሆን? እሱም ለራሱ አላፍር ብሎ ሀና ባለትዳር ናት ወይ? እንደውም 2 ልጆች አሏት እና ሀንዬ ማለት እንደዛ ነው እያሉ የሀና አባትም መቀለር ጀመሩ። ጆሮ በጣም በፍቅሯ እንትን ስላሉ እኔ እኮ እየቀለድኩ አይደለም እውነቴን ነው ወደሃታል እንዴ? አራሉ እንደዛ ሳይሆን እያለ የፍራቻ እንትን ታየበት ማለት ነው። እንግዲህ ጆሮ ሀናን በጣም አፍቅሯታል። እወድሻለሁ አፈቅርሻለሁ ብሎ ቃላቱን ወደ እሷ ላይ ለመግለጽ በጣም አስፈርቶታል። ወይዘሮ ሜላት የነ ምናሴ አያት ደወለችና በስልክ እያለቀሰች ነበረ። ከእናቷ ጋር ማውራት ጀመሩ። እናቷም አያቷ የሀና እናት ከዛ ስለ ሀና ስለ በፊቱ ስለ ከ16 ዓመት በፊት ስለነበረው እቅፍ አርጋ ስትስማት እግሯን እያጠበቻት አይዞሽ ፈጣሪ ያስገኛታል እያሉ እናትና ልጅ አወሩ። በጣም ደስ ይላሉ። በመጨረሻ ምግብ ሀና የሰራቸውን አቅርበው ሲበሉ በጣም እንደ ጣማትና ሽታውን ሁሉ እንደወደደችው ሰላም ጥሩ ነገር እየታየባት ይገኛል። ምግብን በማቀራረብ ለእናቷን በመታዘዝ ጥሩ ፍቅር በማሳየት ላይ ይገኛል ማለት ነው። ውድ ቻናሌ ቤተሰቦች እውነት ለመናገር የዚህ የድራማ መጨረሻ እንዳጀማመሩ ያማረ ቢሆን በእርግጥ አጀማመሩ ላይ ወይዘሮ ሜላት የነበራት ጭካኔ በተለይ እንዲሁም ሰላም ለሰራተኛ አንቺ ገረድ አንቺ ምናምንቴ አንቺ ቆሻሻ እያለች ነበር 1-2 ፓርት ላይ። ከመጀመሪያው ፓርት እስካሁን ድረስ ደግሞ ምናሴ መልካምና ቀና ሰው ለሰራተኛ በቃ ክብር እና መስዋዕትነት የሚከፍል ሰው በዚህን አይነት አስተሳሰብ ስለ ሀና አባት መታመም ተጨናንቆ ስለ ሀና አባት ሀሳብና ግራ ገብቶት በቃ የመዝናኛ ሀገር ጉዞውን ብር
ለሷ ማሰቡ ብቻ ባትቀበል ለራሱ ምክንያቱም አሮን ያደረጋት ነገር በጣም ልብ ሰባሪ ስለነበረ እንደዛ መጥፎ አስተሳሰብ ያስባል ብላ ምላሴን ስላሰበች ነው። እሱ ግን ፈጽሞ እንደዛ የሚያስብ ሰው አይደለም። ንጹህ ልብ ያለው ጀግና ወንድም ነው ማለት ነው። እንግዲህ በመጨረሻም ሀንዬ ስራዋን ጨርሳ ወደ አባቷ ቤት ልትሄድ ስትል ሰላምዬ ሻይ ትፈልጊያለሽ? እኔ ወደ ስራ ጨርሻለሁ ወደ ቤቴ ልሄድ ነው ብላለቻት። ከዛ ነይ እስኪ ትንሽ ቁጭ ብለን ቲቪ ነይ እያለች አለቻት። ቁጭ ብለው ቲቪ እያዩ ባለ ሰዓት ሰላም ሀና እስኪ ዛሬ በጣም ደስ ብሎኛል። እኔ እኮ ከእናቴ ጋር በቃ ታረቅን። እኔ እንኳን መታረቃችሁን መጣላታችሁን አልሰማሁም እያለች ሀናም የህይወት ታሪኳን አንዳንድ ማውራት ጀመረች። እናት እንደሌላትና አባት እንዳሳደጋት ጭምር ስትነግራት፣ ሰላም ደግሞ የእናትነትን ፍቅርና ለ16 ዓመት ለእህቷ ለሀሴት ብቻ እንጂ ለእሷ ቦታ እንደሌላት መናገር ጀመረች። ከዛም በመጨረሻ ለምን ቤት ከምናወራ ይልቅ ውጭ ሻይ እና ቡና እያልን እንጫወት ብለው ልብስ መረጠችላትና መጨረሻውንም ሳትለብስ ሀናም ሰላም ክፍል ገብታ የተቀመጠውን ፎቶ ልታይ ስትል ሰላም ከሽንት ቤት ስትወጣ ደንግጣ ተወቹ ማንሳቱን። እንግዲህ ፎቶውን ገልብጣ አይታው ቢሆን ኖሮ እሷ መሆኗን ስታቅ ምን አይነት ስሜት ይሰማታል? ምክንያቱም 16 ዓመት ሙሉ ጠፍታ እያለቀስን ብለው እናቲቱ ሜላትም እንዲሁም ደግሞ ምላሴም እንዲሁም ሰላም ለሀና እያሏት ስለነበረ ይህ 16 ዓመት ደግሞ ጠፍቶ እንደዚህ መሆን የእሷ ታሪክ ስለሆነ ምናልባት እኔ ነኝ ወይ የሚል ጥርጣሬ ደርሶባት ይሆን ወይ የሚለውን በቀጣዩ ፓርት የምናይ ይሆናል። ውድ ቻናሌ ቤተሰቦች ሰላምና ሀና ወደ ውጭ ወጥተው ሊያወሩ ሲሉ ነው ቪዲዮ የተቋረጠው። ስለምን ያወሩ ይሆን? ሰላም እንግዲህ የህይወት ታሪክ ስታወራ የሀና የህይወት ታሪክ ሲሆን ሀናስ ምን አይነት ስሜት ይሰማታል? በቀጣይ ፓርት እንግዲህ በጉጉት የምንጠብቀው ሀና እናቷ ሜላት እህቷ እና ወንድሟ ምላሴና ሰላም ሆነው ስትሰማ እውነት አምና ትቀበል ይሆን የሚለውን በጉጉት ለማየት ቸኩለናል። እስከዛውን ድረስ ሰላም ለሀገራችን። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ሆኖልኝ